የእስራኤል መከላከያ ሚኒስቴር ወደ ቤታቸው የሚመለሱ የጋዛ ነዋሪዎች ሕግ እንዳይጥሱ አስጠነቀቀ። የአሜሪካ ማዕከላዊ እዝ በበኩሉ ሐማስ ሰላማዊ ሰዎች መግደል እንዲያቆም ጠይቋል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ማምሻውን ባሰራጩት ጽሑፍ የሀገራቸው ጦር ከጋዛ የሚወጣበትን ቢጫ መስመር በሚጥሱ ላይ እርምጃ እንደሚወሰድ አስጠንቅቀዋል። ትላንት መስመሩን የጣሱ ተጠርጣሪዎች ላይ ተኩስ ተከፍቷል መባሉን ተከትሎ በፍልስጤም የመንግስታቱ ድርጅት የሰብአዊ መብቶች ቢሮ የእስራኤል ጦር በጋዛ ሰላማዊ ሰዎች እየገደለ ነው ሲል ክስ ማቅረቡ ታውቋል። ተኩስ አቁም ከተደረሰ በኋላም ቢጫ መስመር ጥሰዋል የተባሉ 15 የሚደርሱ ሰዎች መገደላቸውን ጠቅሷል። የእስራኤል ጦር ለሲኤንኤን በሰጠው ምላሽ በርካታ ተጠርጣሪዎች መስመር አልፈው ጥቃት ለመፈጸም ሲሞክሩ ተኩስ መከፈቱን ገልጧል። አንድ የጋዛ ከተማ ነዋሪ ቀደም ሲል ለሮይተርስ ዜና ወኪል በሰጠው ቃል የእስራኤል ጦር ሰላማዊ ሰዎች ላይ እየተኮሰ ነው በማለት የቢሮውን ክስ አጠናክሯል። የእስራኤል ወታደሮች ከጋዛም አልወጡም፣ ሁሉም ውሸት ነው፣ ከቤት ስንወጣም ይተኩሱብናል በማለት ገልጿል። ይሄው ሞሜን ሐስኔን የተባለው የጋዛ ከተማ ነዋሪ አሁን ቅዝቃዜ እየመጣ ነው፣ ለክረምት የሚሆን ቁሳቁስ ያስፈልገናል፣ ምንም የለንም፣ አደጋ ላይ ነን ብሏል። አክሎም እስራኤል ሐማስ በተኩስ አቁም ስምምነቱ መሰረት በሕይወት የሌሉ የ28 ታጋቾችን አስክሬን በሙሉ አልመለሰም በማለት ስትወቅስ ይባስ ብሎ ትላንት ካስረከባቸው 4 አስክሬኖች መካከል አንደኛው የታጋቾች አለመሆኑ ታውቋል። የማን እንደሆነ ያልታወቀም በስህተት የተላከ መሆኑን። በዚህ ሁኔታም ከተፈጠረው ፍጥጫ ጋር ዋነኛ የተባሉ የሰላም ዕቅዱ ነጥቦች ገና ያልተፈቱ መሆናቸው አዲስ የታየውን ተስፋም እንዳያጨልመው ተሰክቷል። በአሜሪካው መሪ የሰላም ዕቅድ ሐማስ ትጥቅ ፈቶ ከጋዛ እንዲወጣ የቀረበው አንቀጽ ተፈጻሚ ይሆናል ወይ የሚለው የበርካታ ወገኖች ጥያቄ ነው። ራሳቸውን የሰላም ዕቅዱን ባለቤቶች ሳይቀር ያሳሰበ መስሏል። ትላንት ሌሊት በዋሽንግተን ስለ ጉዳዩ ከጋዜጠኞች የተጠየቁት ፕሬዝዳንት ዶናልድ ትራምፕ አዎ ሐማስ ትጥቅ እንደሚፈታም ባንደበቱ አረጋግጦልኛል፣ ካልሆነ ግን በኃይል እናስፈታዋለን፣ ከኔ ጋር ቀልድ የለም ሲሉ ዝተዋል። በእርግጥ በቀሪ የሰላም ዕቅዱ ላይ ድርድር እየተካሄደ መሆኑም ተገልጿል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ ማምሻውን በሰጡት መግለጫ ደግሞ የትራምፕን ቃል በመድገም ሐማስ በሰላም ትጥቅ ካልፈታም ወታደራዊ ኃይል ለመጠቀም ዝተዋል። የእርቅ ሂደቱ ቀጣይ ምዕራፍ የሚከናወነው በቅድሚያም ሐማስ መሳሪያ ሲጥል ብቻ ነው ብለዋል ኔታንያሁ። በመቀጠል ጋዛ ውስጥ የጦር መሳሪያ ፋብሪካዎችም ሆኑ ወደ ጋዛ የሚደረግ የመሳሪያ ዝውውር መቆሙን ማረጋገጥ ያስፈልጋል። ጋዛ ከወታደራዊ እንቅስቃሴ ነፃ እንዲሆን ማስቻል። ሐማስ ትጥቅ የመፍታት ሐሳብ እንደማይቀበል ቀደም ሲል ከመግለጹ ጋር የሁለቱ መሪዎች ዛቻ ምናልባትም ለጥቂት ቀናትም ቢሆን የጥይት ላንቃ ተዘግቶ ታጋቾችና እስረኞች እንዲለቀቁ ያስቻለውን የሰላም ዕቅድ እንዳያሰናክለው ተሰግቷል። የሐማስ ታጣቂዎች ዳግም በጋዛ ተሰማርተው ለእስራኤል ያደሩ ያሏቸውን ጭምር እያጠሩ ባሉበት ሁኔታም ትጥቅ ፈታችሁ ከጋዛ ውጡ ማለት የማይታሰብ ነው ይላሉ ለሲኤንኤን አስተያየት የሰጡ በርካታ ታዛቢዎች። ሐማስ መሳሪያ ጥሎ ጋዛ ከወታደራዊ እንቅስቃሴ ነፃ መሆን ካልቻለ ደግሞ ጦርነት መልሶ የማይመጣበት ምክንያት የለም ባይ ናቸው። ተኩስ አቁም ካልተከበረ ደግሞ በጋዛ ለመፈጸም የታሰበው ሁሉ ወረቀት ላይ ይቀራል። ለአብነትም የትራምፕ የሰላም ዕቅድ 15ኛው ነጥብ በጋዛ የሚሰማራን ጊዜያዊ ዓለም አቀፍ ኃይል አሜሪካም ከሌሎች የአረብና ዓለም አቀፍ አጋሮቿ ጋር በመሆን እንደምታዋቀር ሲገልጽ ተኩስ አቁም ካልተከበረና ሐማስና ሌሎች ታጣቂ ቡድኖች መሳሪያ ካልጣሉ ተፈጻሚ ሊሆን አይችልም ብለዋል ታዛቢዎቹ። እንደ አውሮፓውያኖቹ አቆጣጠር በ2007 ተቀናቃኞቹን አስወግዶ ጋዛን የተቆጣጠረው ሐማስ በቀጥታም ሆነ በተዘዋዋሪ በወደፊቱ ጋዛ ምንም አይነት ሚና አይኖረውም እየተባለ እንዴት ትጥቅ ሊፈታ ይችላል በማለትም የሚጠይቁ አሉ። ከዚያ ባለፈም የሐማስ አመራሮች የፍልስጤም ነፃ ሀገርነት እስኪረጋገጥ መሳሪያ እንደማይጥሉ ማስታወቃቸው ይታወሳል።
በሌላ በኩል ሐማስ ከእስራኤል እስር ቤቶች እንዲፈቱ ከጠየቃቸው ታዋቂ የፍልስጤም ፖለቲከኞች አንዳቸውም አለመለቀቃቸው በሐማስ ባለሥልጣናት ዘንድ ቅሬታ ፈጥሯል እየተባለ ነው። በተለይ እስራኤል ዕድሜ ልክ ፈርዳበት ከ20 ዓመት በላይ እስር ላይ የሚገኘው የፍልስጤም አንጃ መሪ ማርዋን ባርጉቲ ሐማስ በግንባር ቀደም እንዲፈታለት ጠይቆ አልተሳካም። እስራኤል ዕድሜ ልክ የፈረደችባቸውን አልለቅም በማለቷ ይህ በእንዲህ እንዳለ እስራኤል በጋዛ ፈጽማለች ላሉት የጅምላ ጭፍጨፋም ልትጠየቅ ይገባል እያሉ ናቸው የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ እና የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳም። በጋዛ ተኩስ አቁም ተደረሰ ማለት እስራኤል የሰራችው ጥፋት ተሻረ ማለት አይደለም ብለዋል መሪዎቹ። በዓለም አቀፍ የወንጀል ችሎት ከዚህ ቀደም የተከፈተው ፋይል እንደገና ተንቀሳቅሶ የጭፍጨፋው ዋነኛ ተዋንያን ለፍርድ ሊቀርቡ እንደሚገባም አክለዋል። የኬንያም የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋም በ80 ዓመታቸው ከዚህ ዓለም በሞት ተለዩም። ኦዲንጋም ህንድ በሚገኝ አንድ ሆስፒታል ዛሬ ማረፋቸው ተሰምቷል። የጠዋት የእግር ጉዞ ላይ ያሉ ድንገት ተዝለፍልፈው ከወደቁ በኋላም ሆስፒታል ተወስደው ሕክምና እንዲያገኙ ቢደረግም መትረፍ አልቻሉም ብለዋል የቤተሰብ አባላት። የሞታቸው መንስኤ ልብ ድካም መሆኑን የኬንያም የዲሞክራሲ አባት በመባል የሚታወቁት ራይላ ኦዲንጋ በጠቅላይ ሚኒስትርነት ከማገልገላቸው ባለፈ 5 ጊዜ ለፕሬዝዳንትነት ተወዳድረው ሳይሳካላቸው ቀርቷል። በተለይ ሰፊ ውዝግብ ባስተናገደው የ2007 ምርጫም ኦዲንጋ እንዳላሸንፍ ተደርጊያለሁ ማለታቸውን ተከትሎ በኬንያ ታሪክ ከፍተኛ የተባለ ቀውስና ብጥብጥ መነሳቱ አይዘነጋም። ከ1000 በላይ ሰዎች ከተገደሉና 600 ሺህ ገደማ ሕዝብ ከተፈናቀለ በኋላ በያኔው የመንግስታቱ ድርጅት ዋና ጸሐፊ ኮፊ አናን አሸማጋይነት ጥምር መንግስት እንዲመሰረት ተደርጓል። በምርጫው አሸነፍኩ ያሉት ሟይ ኪባኪ ፕሬዝዳንት፣ ራይላ ኦዲንጋም ጠቅላይ ሚኒስትር የሆኑበት ጥምር መንግስት በተያዘው የፈረንጆች ዓመት መጀመሪያ ደግሞ የአፍሪካ ህብረት ኮሚሽን ሊቀመንበር ለመምረጥ በተካሄደ ምርጫ ኦዲንጋ በእጩነት ቀርበው እንደነበር ይታወሳል። በራይላ ኦዲንጋ ሞት የጎበዞች ምሳሌ በማለት አድናቆት ከሰጧቸው ከራሳቸው የኬንያ ፕሬዝዳንት ዊሊያም ሩቶ ጀምሮ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ፣ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ፣ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ እና የዛምቢያ እንዲሁም የበርካታ ሀገራት መሪዎች የሐዘን መግለጫም ልከዋል። ጀርመን ፖላንድን ከጥቃት ለመከላከል ተዋጊ ጀቶች ልታሰማራ ነው ተባለ። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ አባል የሆነችው ፖላንድን ከጥቃት ለመከላከል መሆኑን የጀርመን መከላከያ ሚኒስቴር ገልጿል። እርምጃው ባለፈው ወር 20 የሚሆኑ የሩሲያ ሰው አልባ አውሮፕላኖች የፖላንድን የአየር ክልል ጥሰው መግባታቸው እንደተሰማ ነው የአውሮፓ ህብረት የድሮን ግድግዳ ያለውን የመከላከያ ስልት ለመገንባት የወሰነው። ፓኪስታንና አፍጋኒስታን ተጋጩ። ምሽቱን የወጣ ዘገባም ሁለቱ አገሮች አዲስ የድንበር ግጭት መክፈታቸውን አመልክቷል። ከድንበር ባለፈ በአፍጋኒስታን ዋና ከተማ ካቡል ከባድ ፍንዳታ መሰማቱን ተከትሎ ጢስ መታየቱን ዘገባው አመልክቷል።